ለለው ማለት ነውና ዛሬ መግለጫቸው ላይ አንዱ የፕሮጀክታቸው አካል አድርገው ያቀረቡት ስቴዲየም ይሄ ነውና በጣም የሚያሳፍሩ ናቸው። መቼ እንደተጀመረም ለማስታወስ ያክል ነው። አዎ ልክ ነው። ይነቃቸው በዛው ስቴዲየም ባላለቀው ስቴዲየም ተናግረው ከስንት አመት በኋላ አሁንም እዛው ያላለቀው ስቴዲየም ላይ ሆነው ነው አቶ ደመቀ ወደ ስብሰባው የተጠሩት። ፈጥነን እንመልሳለን ብለው ነበር፣ ፈጥነን እናስተካክላለን ብለው ነበር። አይደለም መመለስ አይደለም ማስተካከል ከድጦ ወደ ማጦ ሆነ ችግሩ። ስለዚህ ለቃሉና ለማተቡ ከታመነው ህዝብ አብራክ ወጥተው እኒ ሰው ያሁን ቢያፍሩ ህሊና ካለኮ ምንም እኮ በጣም እጅግ ያሰፍራል። እኔም በሆነ አልሄድም። እኔ እንደዛ አልቀበለውም። ለምን መሰለ ይኸውልህ ሰውየው የመጨረሻ ደረጃ ላይ ነው ያለው ማለት ይሄ አሁን ለአማራ ህዝብ ተቆርቆሮ ምናምን አይደለም። ከአማራ ህዝብ ከመቆርቆር ምናምን አይደለም። የሞራል ጥያቄ ሰውየው አብቅቷል። 30 አመት ነው ስልጣን ላይ የነበረው። ለዚህ ህዝብ ምንም ነገር እንዳልፈየደ ያውቀዋል። በህዋት ጊዜ የሆነውን ያውቀዋል። ከዛ በኋላ ለውጥ ይመጣል ብሎ ትልቅ ኮንትሪቢዩሽን ነበረው። ለአብይ አህመድ ስልጣን መምጣት ደመቀ መኮንን ትልቅ ሮል ተጫውቷል። ኪ ሮል ተጫውቷል። አዎ በለውጡ ሰሞን እንደዚህ አይነት ነገሮች በሂደት ይለወጣሉ የሚል ነበር። እኔ መረጃ ስላለኝ ነው። ሰውየው አምባገነን፣ ግለኛ፣ በጣም ህፃን፣ በጣም ያልጠበቀው ሰው ሆኖበታል እኮ እርስ በርስ ሲነጋገሩ። ይሄንን ለምንድን ነው ማይጠቀምበት? ለየትኛው እድሜ ነው? ከዚህ በኋላ ይሄን ያህል ዘመን ይሄማ ጀግንነትን ይፈልጋል። ህልውናው እኮ አለ እኮ ወሩሮ እስር ቤት ይከተዋል፣ ያጠፋዋል። ባለቀ ሰዓት የሮሜል የአማራን ህዝብ ጥያቄ እኮ እዚህ ኮንፈረንስ ላይ አልሳተፍም ብሎ በመሸሽ ሳይሆን እንደዚህ አይነት ጉዳዮችን በመጋፈጥ በመታሰር በመሞትም ጭምር አትሊስት ለህዝቡ ባለቀ ሰዓት እንኳን ለምን አንድ ውለታ አይውልለትም? ደመቀ መኮንን 30 አመት ሙሉ ያልሰራውን በመጨረሻ ሰዓት በአንድ ቀን ሊሰራው አይችልም፣ አያደርገውም። ለህዝብ ስለተቆረቆረ አይደለም። ተሸማቆ አፍሮ በጣም ተጠያቂነት ተሰምቶት የመጨረሻ ሰው እኮ ንስሐ ሊገባ ይችላል። ግን ይሄንን የጀግንነት ስራ ለመስራት ይሄን ማድረግ የሚችልበት ሁኔታ አይደለም እንጂ ስብሰባው ላይ መገኘት ግዴታውም ነበር። ህዝቡ ነው፣ ወሳኝ ስብሰባ ነው፣ መገኘት ነበረበት። ከገባው ቃል ከሆነው ነገርና አሁን ያለውን ችግር ከደመቀ በላይ እኮ የሚያውቀው ችግር የለም። እንዳልከው ወጥቶ በጀግንነት ይሄን ለማድረግ መስዋዕትነት መክፈል አለበት፣ ወይ መታሰር አለበት፣ ወይ መሞት አለበት። እንደዚህ አይነት ነገር ለማድረግ እነ ሰዓረ የገጠማቸውን ችግር እኮ ያውቃል። እነ ዶክተር አምባቸው የገጠማቸውን ችግር እኮ ያውቃል። ይሄ እኮ በጣም በቀላል ሴታፕ እኮ ከባህር ዳር ሲመለስ ጽንፈኛ ገደለው እኮ ማስባል ይችላል ከፈለገ። በዚህ መንግስት የራሱ መንገድ አለው እንደዚህ አይነት ነገሮችን ለማስፈጸም የሚችልባቸው ተደጋጋሚ ያየናቸው መንገዶች አሉ። በርግጥ ግን እኔ ደመቀ መኮንን ይሄንን አሁን ያልከኝን የሞራል ጥያቄ በትክክል ተሰምቶት እዚህ ስብሰባ ላይ አልገኝም ብሏል ብዬ ለመቀበል የቸገረኝ ምንድነው? ማማኝ 100% መረጃ አለኝ። ይነቃቸው 100% ነው የምነግርህ። ለምን አደረገው ደመቀን እንጠይቀው ማለት የሞራል ከፍታ ስላለው ነው ብዬ ነው አልወስድም። አንተ ባልከው ነገር እስማማለሁ። ለምን አደረገው ደመቀ መኮንን ይመልሰዋል ወይ ታሪክ ይመልሰዋል? ጥሩ 100% አስተማማኝ መረጃ ስላለኝ ነው ዝም ብዬ አይደለም የምናገረው። ግን ምናልባት ሀፍረት ወይም ደግሞ በጣም ብዙ ነገር አለ። በነገራችን ላይ ደመቀ መኮንንን ብዙ ጊዜ ሊደልለው ሞክሯል አብይ አህመድ። ደመቀ መኮንን ወደ አብይ ቢሮ አይደለም የሚሄደው ለሆነ ጉዳይ ሲፈልገው፣ አብይ ነው ወደ ደመቀ ቢሮ የሚመጣው። ይሄን ታውቃለህ? አንዳንድ ጊዜ ከጠቅላይ ሚኒስትር ቢሮ በአቋራጭ በእግሩ እንደ ሰላቢ ድንገት ሳያስበው ውጭ ጉዳይ ሚኒስቴር ይመጣል። ለጉዳይ ፈልጌ ነው ብሎ በእግሩ ነው የሚመጣው። ጨለማን ተገና አድርጎ የሆነ የሽፋን አድርጎ ወይ ማሳቻ ነገር ሆኖ እኔ መምጣት ያለብኝ ለምንድን ነው አንተ የምትመጣው? አንተ የሀገር መሪ ነህ ምናምን ሲለው ባክህ እንደዚህ አይነት ነገር ተው፣ እኔ አንተ ጋር ነው የምመጣው። ሁልጊዜ ቢሮ ሲማጸነው ሲለማመጠው ሲያባብለው፣ ምክንያቱም እንደተከፋ አውቆታል። ችግሩ መስመር እንደሳተ ዲሬል እንዳረገ ለውጡ ደመቀ መኮንን አውቆታል። ያን ማድረግ አይችልም። ለምን? ደመቀ ይመልሰው አይችልም። የሞራል ከፍታ ስላለው አይደለም። መጨረሻው ላይ ታሪኩ የብልሽት ታሪክ እንደሆነ ገብቶታል። ኢትዮጵያ አደገኛ ሁኔታ ውስጥ እንደገባች ገብቶታል።
እኔ ምን አላቸው እውነት ይቅርታ ማርዘም አልፈልግም እዚህ ጉዳይ ላይ ግን አንድ ሐሳብ ብቻ ሰጥቼ ልቋጭ። እኔ ደመቀ መኮንን በትክክል በዚህ ደረጃ ይሄ ችግር ገብቶት ወይም ሰልችቶት ወይም እየተደረገ ያለው ነገር በጣም ትክክል እንዳልሆነ የገባው ሰው ከሆነ የካባ መሸላለም መድረኮች ላይ ልናየው አይገባም ነበር። ሞራሊ ደግሞ ሊያስጠይቀኝ ይችላል፣ በራሴ ህሊና እንኳን ልጠየቅ እችላለሁ ብሎ የሚያስባቸው ሁኔታ በቅርብ ጊዜ እንኳን ሰሞኑን የምንመለከታቸው ኢቨንቶች ላይ ከስር ከስር እንደውም የጉዳዮቹ አጋፋሪ በመሆንም ወደፊት ለፊት ሲመጣና ሲሄድ እንመለከተዋለን። እኔ እንደዚህ አይነት የሞራል ጥያቄ ይነሳበታል ብዬ ከማላስባቸው ባለስልጣኖች መሃል አንዱ ደመቀ መኮንን ነው ብዬ ነው ማምነው። እንደዛ ከሆነ እሰየው የትግሉ አንዱ አካል ይሁንና የአማራን ህዝብ አትሊስት በዚህ ይካሰው። ሌላ እኮ አይደለም በቃ የአማራን ህዝብ ችግር ሪኮግናይዝ ያድርግ። ቢያንስ ሞራሊ ከዚህ ተጠያቂነት እንዲወጣ የአማራን ህዝብ ችግር ወጥቶ ይቀበልና ልክ ነው ብሎ አድሚት ያድርግ። የዛን ጊዜ የሞራል ጥያቄው ትክክል ነው ወደሚል ሐሳብ ልመጣ እችላለሁ። ይቅርታ ለካቸው ሐሳብክን አከብራለሁ። ለደመቀ መኮንን ያስተላለፍከውንም ጥሪ በዚሁ አጋጣሚ እንዲደርስ ማሰማት ያለው ሁኔታ አቶ ደመቀ ከሞራል ብቃቱም ሳይሆን እንደው ሞራል ብቃቱ ጋር እዛ የሚደርስ አንድም ባለስልጣን አለ ብዬ አላምንም። የለምም በቃ ምንም ኢትዮጵያ አሁን ባለው ደረጃ እንደዚህ አይነት ሞራል ያለው የህዝብ ስሜት የሚሰማው ችግሩ ችግር ነው ብሎ ያለው የሚናገር ሰው አለ ብዬ አላምንም። አቶ ደመቀ ደግሞ የባሰበት ነው። አቶ ደመቀ ችግሩ እንዳለ ያውቃል። ምንም ጥያቄ የለውም እኮ አብይም እኮ ችግሩ እንዳለ ያውቃል። አብይ ግን ችግሩ እንዲኖር ስለሚፈልግ ነው እዚህ መድረክ ላይ ያለው። የአማራ ህዝብ እንዲሰቃይ ስለሚፈልግ ነው እንጂ ችግሩን እኮ በደንብ አድርጎ ነው የሚያውቀው። ምክንያቱም ችግሩን የሚፈጥረው እሱ ስለሆነ ጎዳና እንዳለው አሁን ያለውን ትግል የሚመራልን አብይ ስለሆነ ይፈጥረናል፣ ይሰጠናል። አቶ ደመቀ መኮንን ይሄንን ለማድረግ አሁን የምትለውን ይነቃቸው አንተ የምትጠይቀውን ጥያቄ ለማድረግ አንደኛ ፍላጎት የለውም፣ ሁለተኛ አብይም ያንን እድል አይሰጠውም እና የሌሎቹ ዕጣ ነው የሚገጥመው። ስለዚህ እሱ ላይ ያለ መገኘት እድል ከፈቀደለት ይሄንን ለማድረግ እንዴት እድል አይሰጠውም? ብሩ ይኸውልህ እኔ ደግሞ ከይድነቃቸው የምንለየው ደመቀ መኮንን እንደዚህ አይነት ቁጭት፣ እንደዚህ አይነት ችግር ውስጥ፣ እንደዚህ አይነት ጸጸት ውስጥ ምናምን ከገባ ምናልባት ራሱን ሊያጠፋ ነው የሚችለው። ያለው እድል ይሄ ነው ማለት ብዙ ተስፋ የቆረጡ ጊዜውና አጋጣሚው ያመለጣቸው ሰዎች፣ በህዝብ ነገር ጸጸት ውስጥ የገቡ ሰዎች በዓለም ዙሪያ የተከሰቱ ነገሮች አሉ። ጊልቲ ተሰምቶት የእውነተኛ ስሜት ውስጥ ከገባ እኔ የምፈራው እንደዛ እንዳያደርግ ነው የምፈራው። አልመኝለትም እንዲያ እንዳያደርግ። ግን አሁን ወጥቶ ቢያደርገውም ተቀባይነት አያገኝም። የጀግና ጨዋታውን ካለቀ በኋላ ሩብ ጉዳይ ላይ ምንድነው የፖለቲካ ህይወቱ አክትሟል። የባከነ ሰዓትም የለው። ያከተመን ነገር ላይ መጥቶ ጀግና ነቢል ማንም አይሰማው። ሎስት ታይም። ይሄ እኮ ነው የህዝብን ትግል ለመጥለፍ የሚያደርግ ጥረት እንዳለ ከጀርባው ይታወቃል። ልቦናዊ ህመም ማስታመም ይፈልግ ይሆናል ይሄ ሰውዬ። የዛ የሰላም ሽልማቱ ላይ ተገኝቶም ባደረገው ንግግር ላይ ነቆራ ነበረው። የህዝብን ስሜት እያዳመጥን አይደለም፣ የህዝብን ስሜት ማዳመጥ ይኖርብናል ብሎ ተናግሯል እኮ። አልጎላለትም። ትኩረት ታክቲካል ይመስለኛል እኔ። ምክንያቱም የህዝብን ትግል የመጥለፍ እንቅስቃሴ ላይ እንዳሉ ግልጽ እኮ ነው። የደመቀን ነገር ለደመቀ እንተውና እሺ ወደ ጉዳያችን መተን ሐሳቤን ላጠቃልል። ይሄ መግለጫ ባለ 9 ነጥብ አቋም መግለጫ ነው ያወጣው። ከ9 ውስጥ ያው ቅድም በተወሰኑትን ይነቃቸውም እኔም ለማንሳት ሞክሬያለሁ። ብሔርተኝነትና አንድነትን የሚያስታርቅ መንገድ እንመርጣለን፣ የመሃል መንገድን መርጠናል ነው የሚለው። የወደፊት ጉዟቸውን ሲያስቡ መሃል ሰፋሪነትን ነው እየተቀበሉ ያሉት። ብሔርተኝነትን ሙጥኝ ብለው መያዛቸውን በዚህ ታያለህ። አንዳንዶች ብሔርተኝነትን ለማጥፋት ነው ለውጡ የሚታገለው፣ ጊዜ ስጧቸው፣ ችግር ስለገጠማቸው ነው የሚሉ ተስፋ የሚያደርጉ ሰዎች አሉ። ህገ መንግስቱ ይሻሻላል ብለው የሚያስቡ ሰዎች አሉ። ዋናው ማጠንጠኛው የዚህ ህገ መንግስት ችግር የብሔርተኝነት ችግሩ ነው። ሰሞኑንም ዶክተር በየነ ጴጥሮስ እንደው በማይመለከታቸው ጉዳይ ቢሆንም እሳቸው ህገ መንግስት ለማሻሻል አመንጭ ስላልሆኑ ችግሩን በጥናት ደርስብንበታል ብለው ብሔርተኝነትና ብሔር ነክ ጉዳዮች ናቸው ብለዋል። የብአዴን የአማራ ብልጽግና ግን ብሔርተኝነትና አንድነትን አስታርቃለሁ ብለዋል። አንድነትና ብሔርተኝነት የሚታረቁ ነገሮች አይደሉም፣ የተለያዩ ነገሮች ናቸው። አንድነት ካልክ
ብሔርተኝነት የለም። ብሔርተኝነት ካልክ አንድነት የለም። ምኑን ነው የምታስታርቀው? ስለዚህ የመሃል መንገድ ይመርጠናል ይላሉ። ግራ የገባቸው ግራ የተጋቡ ወላዋዮች፣ መርህ የሌላቸው መስመር የሌላቸው ዓላማ የሌላቸው ሰዎች ናቸው። ነገ ብልጽግና አንድነትን ትቼው ብሔርተኝነቱን እቀጥልበታለሁ ቢል አጨብጭበው ነው የሚቀበሉት። በተመሳሳይ መንገድ አንድነትን ነው ኢትዮጵያዊነት ባለ ጊዜም የተመሳሳይ ዜማ ሲያሰሙ ነበር። የአድርባይነት ልክ ነው ይሄ። አሁን ብሔርተኝነትን ወይም ደግሞ ህብረ ብሔራዊ አንድነትን አስቀጥላለሁ ምናምን የሚባለው በኢትዮጵያ ጥላ ስር ሆነን ምናምን ኢትዮጵያ የአማራ መድለያ እና ማዘናጊያ ናት። ያችኑ ነው ያስተጋቡት በዚህ መግለጫ። ከዛ ውጪ የአማራ ህዝብ ጥያቄዎችን በቅደም ተከተል እንመልሳለን ብለዋል። ግን የአማራ ህዝብ ጥያቄዎች ለነሱ የአመጽና የአድማ እንቅስቃሴዎች፣ ብልሹ አሰራር፣ ስርዓት አልበኝነት፣ ጽንፈኝነት፣ ሌብነት፣ ጎጠኝነት እነዚህ ናቸው። ስለዚህ ችግሩን በጋራ እንቀርፈዋለን። በቅደም ተከተል የሚፈቷቸው ችግሮች እነዚህ ናቸው። በተለይ ጽንፈኝነት ዋናው አውዳሚውና አደገኛው አስተሳሰብ ነው ብለዋልና ይሄን የማከም የመግራት ስራ እንሰራለን። እኛም የዚህ ሰለባ ሆነናል የአማራ ብልጽግና ሰዎች ብለዋል። ይሄ ነው የመግለጫው ማጠቃለያ። ሚዲያን የፈረጁበትን ነገር ቅድም ይነጋቸው በአግባቡ ስለጠቀሰው እዘለዋለሁ። ግን የህግ የበላይነትን ለማረጋገጥ ስንል እርምጃ እንወስድባቸዋለን ብለዋል። ያው አሸባሪ ማለት የተለመደ ብያኔ፣ ሌብሊንግ እና በውሸት ሰውን መክሰስ ነው። ጽንፈኛ የሚባል የዳቦ ስም አለ፣ አሸባሪ የሚባል ሌላ የዳቦ ስም አለ። ከዚህ ሌብል ከማድረግ ውጪ ሌላ መታሰር መፈታት ያለ ነው። ዋጋ መክፈል መስዋዕትነት ያለ ነው። ይሄ ነገር ያልፋል። ስለ ኑሮ ውድነት፣ ስራ አጥነት፣ መልካም አስተዳደር ችግር እንደዚህ ሙስና ምናምን ብለው በተወሰነ ደረጃ ለማነሳሳት የሞከሯት ችግር አለ። ግን እንዴት እንደሚያስቀሩት ስትራቴጂያይዝ ያደረጉት ነገር የለም። በጎራ መደበላለቅ ታምሰናል፣ የሚና ብዥታ አለብን ብለዋል። ቅድም መሃል ሰፋሪነት ያልኩት ነው የሚና ብዥታ ማለት እና በአጠቃላይ 9 ያሏቸው መግለጫዎች እነዚህ ናቸው። ሌላ ነገር የላቸው። ሰላም፣ ዲሞክራሲ ምናምን የሚሉት የቅንጦት ጥያቄዎች እነዚህ ናቸው። በጦርነት የተጎዳ ህዝብ መሆኑን አምነዋል የአማራ ህዝብ። በጦርነት የተጎዳውን ህዝብ ግን እንዴት አድርገው እንደሚያቋቁሙት፣ እንደሚጠግኑት፣ እንዴት እንደሚሰሩት ግን አጀንዳቸውም አልነበረም። ማለት እንደ ክሩሻል ጥያቄ አድርገው ይዘው አይደለም። በአንዲት መግለጫ ላይ የህዝቡን እንትን እንጠግናለን ነው። በመጨረሻ ህዝቡ ምን ማድረግ አለበት ያለውን ነገር ህዝቡ በደንብ ችግሩ ገብቶታል። ትግሉንም ጀምሮታል። ህዝባዊ እምቢተኝነቱ ይቀጥላል። ይሄ ማዕበል እነዚህን የምስለኔ መሪዎች ይበላቸዋል። ሀገርም ያድናል። የህዝብ ማዕበል ከሌሎች ኢትዮጵያውያን ወገኖቹ ጋር ሆኖ የአማራ ህዝብ ይህን ችግር አብሮ ይፈታል። መላው ኢትዮጵያዊ ከአማራ ህዝብ ችግር ጋር፣ ከአማራ ህዝብ ጉዳት ጋር፣ ከአማራ ህዝብ ሞት ጋር፣ መፈናቀል ጋር የሚገደውና አብሮ ቆሞ ይህን ችግር ለመፍታት የሚፈልግ ህዝብ እንደሆነ ምንም ጥርጥር የለኝም። የጊዜ ጉዳይ ነው። ስለዚህ አሁን ትግሉን ጀምረውታል። የነ እስክንድር ትግል ያልቆመ ትግል ነው። ቀደም ሲል የሰማነዋል የአማራ ህዝባዊ ግንባር ፈጥረናል ብለዋል። መነሻችን አማራ ነው፣ መድረሻችን ኢትዮጵያዊነት ነው ብለዋል። ጥሩ ነው። እነዛኞቹ የአማራ ብልጽግና ሰዎች የጽንፈኝነት ችግር ነው ሁሉ ነገር ጽንፈኛ አመለካከት ነው አገሪቱ እንደዚህ ያደረጋት ብሎ ቅድም የዘረዘርናቸውን ችግሮች ሲያነሱ ይሄኛው መግለጫ ከህዝብ ጋር የቆሙ መሆኑን የምታየው በአማራ ህዝብ ህልውናና በኢትዮጵያ አንድነት ላይ የተደቀነው አደጋ ወደ ከባድ ምዕራፍ ተሸጋግሯል ብሎ ነው መግለጫው የሚጀምረው። ይሄ ኪ ነው። አየው ከህዝቡ እውነተኛ ችግር ነው የተነሳው። ያኛው ግን የአማራ ህዝብ ህልውና የሚባል የለም። ስለተደቀነበት አደጋ፣ ሞት፣ መፈናቀል የሚያወራው የለም። አማራን በመጨፍጨፍ ላይ ነው ይላል የነ እስክንድር መግለጫ። የዘር ማጽዳት እየተካሄደ ነው ይላል። ድምጽና አፈናው ጨምሯል ይላል፣ ብሷል ይላል። በአማራ ክልል ላይ ሰራዊት ዘምቶበታል ይላል። ተመልከት፣ ችግሩን በአግባቡ ነው አድሬስ ያደረገው የነ እስክንድር መግለጫ። መፍትሄው ምንድነው ይላል? መፍትሄው የመላው ኢትዮጵያውያንን ተሳትፎ የሚጠይቅ ነው። ችግሩ ሀገራዊ ነው፣ መፍትሄውም ሀገራዊ ነው የሚለው ይሄ ነው
መግለጫ ማለት ይሄ ነው። ከመግለጫው ተነስቼ ነው የምናገረው። የእስክንድር ሰብና የዳዊት ወልደ ጊዮርጊስ ሰብና ማንነት ሳይሆን ያመጡት አጀንዳ መግለጫው የኢትዮጵያን ህዝብ የአማራን ህዝብ በተለይ ደግሞ ያለበትን ችግር በትክክል አድሬስ አድርጎ ነው የሚነሳው። ከጎናችን ቁሙ ብሏል። ይሄንን ኃይል አስተሳሰብ ይሄን ችግር የሚያስተጋባን ሁሉ የአማራ ህዝብ መደገፍ አለበት፣ የኢትዮጵያ ህዝብ መደገፍ አለበት። የአማራ ህዝባዊ እምቢተኝነት አደረጃጀቶች በሙሉ ለዚህ ዓላማ ትግላቸውን መቀጠል አለባቸው። በውጭ ሀገር ግብረ ኃይል አቋቁመናል ብለዋል። ይሄን ግብረ ኃይል ብቻ ሳይሆን በአማራ ኮዝ ላይ በኢትዮጵያዊነት ላይ ኮዝ ላይ የሚሰሩ ኃይሎችን ሁሉ ይሄንን አስከፊ ስርዓት የሚያወግዙትን ሁሉ ምንም አይነት ልዩነት ቢኖር በጋራ ቆሞ አብሮ መስራትን ይጠይቃል። በርካታ ለኢትዮጵያ የሚቆረቆሩ ሀገሪቱን እንዳትፈርስ የሚተጉ ታጋዮች አታጋዮች በየስፍራው አሉ። ይሄንን አስተባብሮ ወደ አንድ በማምጣት ይሄንን የሀገር ጠላት የህዝብ ጠላትን የሆነውን ተረኛ ኃይል ማስወገድ ነው የሚያስፈልገው። ህዝብ የመረጠው መንግስት ዲሞክራሲያዊ መንግስት የሽግግር ስርዓት እንዲመጣ መስራት ያስፈልጋል። እርስ በርስ መቀናቀን አያስፈልግም። አሁን አንዳንዴ ያያሉ እነዚህ የሚባሉ ኃይሎች እነዚህ ለምን እዚህ ጋር ተሰበሰቡ እንደዚህ ይላሉ። ይምጡ። ወደ ሀገር ከመጡ ምን ችግር አለው? ሀገራችን ነው እኮ የምታገናኘን። የጋራ ሀገር አለን ብለን እስከተማመን ድረስ መንገዱ የተለያየ ሊሆን ይችላል። ወደ እውነታው ነጥብ መምጣት ያስፈልጋል እና የህዝቡ ትግል በዚህ መልኩ ተጠናክሮ እንዲቀጥል የአማራ ከፍተኛና ዝቅተኛ አመራሮች መግለጫ አመላካች ነው። ህዝብ እንዲህ አይነት ወራዳ የሆነ ተግባር ከሚሰሩ አመራሮች ምንም ነገር መጠበቅ የለበትም። ራሳቸውን መታገል ያስፈልጋል። ብልጽግናን ተረኛውንም መንግስት መታገል ያስፈልጋል። የአማራ ህዝብ ስትራቴጂክ ጠላት ማን ነው የሚለውን ነገር መለየት ያስፈልጋል። በዚህ መንገድ የጋራ አገር እንድትኖረን ሁላችንም ተባብረን እጅ ለእጅ ተያይዘን መስራትን ይጠይቃል። በዚህ መንገድ ህዝቡ ተጠናክሮ እንደሚቀጥል ምንም ጥርጥር የለውም። ራሱ ስራቸው ነው የሚያዋርዳቸው የሚበላቸው። በዚህ መንገድ ትግሉ እንዲጠናከር ሁላችንም የየበኩላችን አስተዋጽኦ ማድረግ ይኖርብናል። አመሰግናለሁ። ምን አላቸው? ከልብ አመሰግናለሁ። መቼም ያው ያጠቃለን ማጠቃለያ ነው፣ ግን አቶ ተመስገን ጥሩነህ መግለጫ ሰጥተዋል በዚሁ ጉዳይ ላይና የተወሰኑ ነገሮችን ማንሳት ፈልጌ ነው። እንግዲህ በህገወጥነትና በጽንፈኝነት አሳሰብና ድርጊት ላይ ወጥ የሆነ አቋም በመያዝ ፊት ለፊት መጋፈጥ ይገባል ሲሉ የብሔራዊ መረጃና ደህንነት ዋና ዳይሬክተር አቶ ተመስገን ጥሩነህ ነው እንግዲህ የአማራ ፕሮስፐሪቲ ያወጣውን መግለጫ ነውና እንግዲህ ተከታታይ በ3 ቀናት የተካሄደውን የአማራ ክልላዊ ወቅታዊ ስብሰባ ተገና አድርገው እንደሰጡ ነውና የህዝብ ጥያቄዎችና ፍላጎቶች አመራሩ እንደሚመራው ተቋምና አካባቢ ነባራዊ ሁኔታ ምላሽ መስጠት አለበት ያሉት አቶ ተመስገን አመራሩ የራሱን ድርሻ ባለመውጣት አሻግሮ መመልከትና በውጫዊ ችግሮች ታጥሮ ኃላፊነቱን ያለመወጣት ድክመቱን ማስተካከል እንደሚገባ አሳስበዋል ሲሉ አሁንም እንግዲህ ስናወራ የነበረው ነው ጠቅላላ ብሌም የሚያደርጉት አሁንም እዛው የአማራ ህዝብና አማራ መሪ ነን የሚሉት ራሳቸውን ነው ብሌም የሚያደርጉትና ለዚህ ነው ቅድም የጠየቁት ጥያቄ አሁን ምላሽ ያገኘ ይመስለኛል። የፌደራል መንግስቱ ያቀበለ ነው ይመስለኝ ይሄን መግለጫ እንዲህ ብላችሁ ውጡ ነው። ምክንያቱም ውስጥ የነበረው ፍትጊያና ውስጥ የነበረው ትግል ይሄንን መግለጫ የሚያስወጣ ነው ወይ ብለን ስለምንጠይቅ ነው። በጣም ከፍተኛ ትግል እንደነበረ እናውቃለን። የአማራ ህዝብ መከዳቱን በተለይ ደግሞ የአማራ ህዝብ ለዚህ ጥፋት እንዲጋለጥ ምክንያት የሆኑ ባለስልጣናት እንዳሉ በሚጠቀስበት ሁኔታ እንደዚህ አይነት ነገሮች እየወጡ ስለሆነ ነው። እንግዲህ በነገራችን ላይ ከትላንት ወዲያ በውይይት ሲነሳ ነበር ስታነሱት ሰምቻለሁ። ማማን ነው የሚገኘው በዚህ ስብሰባ ላይ ከፌደራል መንግስት ብላችሁ ከጠቆማችሁት መካከል ሁለቱ ተገኝተዋል እና ምናልባትም ኢትዮ 360ን እያደመጡ ነው መግለጫ የሚሰጡት፣ እያደመጡ ነው ትንታኔ የሚሰጡት፣ እያደመጡ ነው መግለጫ የሚያወጡትና ዛሬ የሚያወጣ ነው በዚህ የተወሰነ ሐሳብ ነው የሰጠነው። ነገ በሰፊው ደግሞ እናየዋለንና ነገም በተመሳሳይ እንደዚሁ ሊሉ ይችላሉ ብዬ ገምታለሁ። እና ተመስገን ጥሩነህ ተገኝተዋል፣ መላኩ አለበል ተገኝተዋል። አደም ፋራ ብለን ነበረ። ደመቀ መኮንን እንደማይገኝ ተናግረን ነበረ፣ ያው አልተገኘምና
ዞሮ ዞሮ ኢትዮ 60 በደንብ ያደምጣሉ። አሁንም እንዲያደምጡን እንጠይቃለን። አድምጠው ወደ ተግባር ቢቀይሩት ደግሞ የተሻለ ይሆናል። እዚህ ላይ እናጠቃላለን። ከማጠቃላችን በፊት የእስክንድርን ድምጽ እናድምጥ ብለዋል። ቀደም ብዬ ለማንሳት እንደሞከርኩት እንግዲህ ይሄ የአማራ ህዝባዊ ግንባር ተብሎ የተቋቋመው እንግዲህ መነሻው አማራ መዳረሻው ኢትዮጵያ በሚል ነው። ከፍተኛ እንግዲህ በርካታ ነገሮችን በውስጡ ይዟል። እነሱ በመተው ምን ሊነግሩ እንደሚችሉ እድሉን እናመቻቻለን። እንዳልነው ቀደም ብለን እንዳልነው አግኝተናቸዋል። ይህን መግለጫ ያላኩና አካል መታችሁ ለጥያቄዎቻችን ምላሽ ስጡ፣ ሀሳባችሁንም ለኢትዮጵያ ህዝብ በግልጽ እንድትናገሩ ብለን ተቀብለዋል። እናመሰግናለን። በዚህ አጋጣሚ በዚሁ ጉዳይ ላይ ምክንያቱም ይሄ ኢትዮጵያ ውስጥ የተቋቋመ በውጭ ሰፖርት ያለው ከመሆኑ አንጻር የአማራ ክልል መንግስት የፌዴራሉ መንግስት ሀሳባቸውን እንዲያካፍሉ በዚሁ ላይ ያላቸውን አስተያየት እንዲሰጡ እድሉን እናመቻቻለን። ከፍተኛ ጥረት እናደርጋለን። በዚሁ አጋጣሚ ግን ጥሪ እናስተላልፋለን። የሚመለከተው አካል በዚህ መግለጫ ላይ በዚህ የአማራ ህዝባዊ ግንባር ተመስርቷል የሚለው መግለጫ ላይ ሀሳባቸውን እንዲሰጡ ጥሪ እናስተላልፋለን። ልዩ ባክሽን ድምፁን አሰሚልን። ከዛ እንግዲህ እናጠቃልላለን። በዚሁ ልዩ ሀገር ወዳድ ኢትዮጵያውያን ሆይ ሰላምና ክብር ለእናንተ ይሁን። ዛሬ በሀገራችን ኢትዮጵያ ስልጣን ላይ ያለው ዘረኛ ስርዓት አማራን በማንነቱ በመጨፍጨፍ ላይ ነው። ሌሎቹንም ወገኖቻችንን ጨምሮ እያፈናቀለና መኖሪያቸውን እያፈረሰ የዘር ማጽዳት እየፈጸመባቸውና ንብረታቸውን እየዘረፋቸው ይገኛል። መከራ ለወረደበት ወገናቸው ድምጽ የሆኑትን ሁሉ እያፈነና በረጅም ጊዜ ስርዓት እያንገላታቸው ነው። ይባስ ብሎ ሰላም በማስከበር ሽፋን በአማራ ክልል ሰራዊቱን አዝምቶ ጠዋትና ማታ የአማራን ወጣት በመጨረሽ ላይ ይገኛል። የጅምላ ጭፍጨፋው አማራ ተኮር ይሁን እንጂ መፍትሄው የመላ ኢትዮጵያውያንን ተሳትፎ የሚጠይቅ ነው። የስርዓቱ የዘር ማጥፋት ፕሮጀክት ወደ ሌሎቹ ማህበረሰቦች ማምራቱ አይቀርም። ስርዓቱ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንና በነባሩ እስልምና እምነቶች አባቶችና ምዕመናን ላይ ማዋከብና ማዋረድን ስራዬም ብሎም ይዞታል። በጥቅሉ ችግሩ ሀገራዊ፣ መፍትሄውም ሀገራዊ ነው። ይህንን ታሳቢ በማድረግ ትግላችን በሂደት በአቅምም በአውድም መላ ኢትዮጵያውያንን ያቀፈ እንዲሆን እንሰራለን። ኢትዮጵያን ያላማከለ መፍትሄ ሊኖር አይችልምና በዚህ መንፈስ የሚከፈለው መስዋዕትነት ከፍለን የሀገራችንን ችግር ለመቅረፍ የአማራ ህዝባዊ ግንባርን መስርተናል። ትግላችን መነሻው አማራ መዳረሻው ግን ኢትዮጵያ ናት። ስለሆነም በሀገር ውስጥና በውጭ የምትገኙ ወገኖቻችን ሁሉ ከጎናችን እንድትቆሙ ወገናዊ ጥሪያችንን እናቀርብላችኋለን። እንዲሁም ትግላችንን ለማሳላጥ ይረዳን ዘንድ በውጭ የተቋቋመውን የድጋፍ ግብረ ኃይል እንዲመሩ ለተወከሉት ስመጥሩ ሻለቃ ዳዊት ወልደ ጊዮርጊስ፣ የዳያስፖራው አባላት፣ የፖለቲካና የሲቪክ ተቋማት እንዲሁም የዓለም አቀፉ ማህበረሰብ ሙሉ ትብብራችሁና ድጋፋችሁ እንዳይለያቸው አደራ እንላለን። አመሰግናለሁ። እስክንድር ነጋ። ከልብ እናመሰግናለን። ልዩ እንግዲህ በተለይ በጋራ መቆምና የአማራ ህዝብ ያለበትን የህልውናም የጄኖሳይድ ስጋት ለመከላከል ይሄ በጣም ወሳኝ ምዕራፍ ነውና እንግዲህ በዚህ ውስጥ የተሳተፉ ሁሉ በጋራ ለመቆም በመወሰናቸው የአማራ ህዝብ ያከብራቸዋል፣ የአማራ ህዝብ ይዘክራቸዋልና ነገ በሰፊው መጥተው መግለጫውን እና በመግለጫቸው ላይና ሀሳባቸው ምንድን እንደሆነ እንዲያጋሩ እድሉን እንፈጥራለን። ሁለታችሁንም ከልብ አመሰግናለሁ። እዚህ ላይ እንቋጫለን። በመላው ዓለም ሆናችሁ ዝግጅታችን ስትከታተሉ እየነበራችሁ ድጋፍ እንድታደርጉልን ጠይቀናል። በጎፈንድሚ በዩቲዩብ ቻናላችን እንደዚሁም ይቅርታ በጎፈንድሚ ላይ ድጋፋችሁን አድርጉልን። በዩቲዩብ ቻናላችን ሌሎችን ሼር እና ላይክ እያደረጋችሁ እንድትወጡ